አሁን ምንድነው የምናደርገው ነው? ይሄ ሰውዬ ቤትህን አይቷል። በየሰዓቱ ሊመጣ ይችላል። በማንኛውም ሰዓት ሊፈጠር ሊከሰት ይችላል። ስራህንም አይቷል አድርገን ይሄን ነገር ማስተካከል ለእናቴ ሊያገኝ ይችላል። በማንኛውም ሰዓት ሰፈሩን አይቷል። በኋላ ጉሮሮሽን አንቆ ይዞሽ ቢሄድ እኛ አይመለከትም። አይደለም ትሄጃለሽ አትሄጂም የሚለውን ነገር በቃ አልሄድም። በቃሌን ጠየኳት። የሚመላለስ እንጂ ምንድነው በአግባቡ በስርዓቱ አውርተን ባለቤቴን ይዤ ልሄድ አለበለዚያ የማይሆን ከሆነ አሁን እሺ ምንድነው የምትለኝ? ሁላችሁም እኮ እኔ ላይ ነው የምትፈርዱት። ሰው አይደለም እንዴ ኮሜንት ላይ ይሳደባሉ። አንተም እዚህ ጋር መተህ ምን ላድርግ ነኝ እንዴ? እህቴ ብትሆን ይችላል። ምንድነው በነገራችን ላይ ከምንም በላይ ራሷን መከላከል የምትችለው ይቺ ልጅ ነች ስታምንበት። እናንተ አሁን እኮ አንተ እኮ በማያገባ ነገር ገብተህ ነው እያልኩ ነው ማለት። እሺ ማለት እኔ አላውቅም። እኔ ታውቃታለህ እንዴ ከዚህ በፊት ልጅ ኧረ አላውቃትም። እና ማታውቃት ከሆነ እኮ የማናውቀው ነገር አለ። ያማን እንዴ ናቲ ምንም ካንተ ደብቃለሁ እንዴ ሌላ ነገር ቢኖር እና ምንድነው ታዲያ አንተ እዚህ ጋር በቃ አሳዘነችኝ። አንተ ሰው አሳዝኖ አያውቅም ከዚህ በፊት። እናንተ ባለ ትዳር ነች እኮ ህጋዊ ሚስቴ ነች ብሎ ሲይዝት እያየክ እኔ ግራ ነው የገባኝ። አሁን ምንድነው እሺ የምትሉኝ? ለምንድን ነው እሺ? እኔ እንደገና ደግሞ ግራ የገባኝ ነገር ልጅቷ ቀጭን ስለሆነች የሚሆን አላውቅም የሆነ ልጅ ነው የምትመስለው። እሱ ደግሞ ታለቅ እንዴት ነው አሁን በእድሜ አንተ ምን ሆነ ነው ግን ባለፈው ያላቻ ጋብቻ እንዴ ነገር? ኧረ እሷም ጠንዝታለች። ተው እድሜ እንኳን ተው ጥሳለች። ልጅ ነች እኮ ያማት ልጅ ነው ነው 22 ዓመት ቢሆናት ነው እሷ። እሱ ግን 40 ዓመት አይሆንም። አይሆንም። አንተ ደግሞ 40 እንኳን አይሆንም። ቶ ሴት ልጅ እኮ እድሜዋን የፈለገ ቢሆን እንትን 40 አይሆንም 45 ቢሆን ቀልዳ ሰውየው እንደዛ እንኳን የሚሆን እሺ። ግን ጭራሽ ሲጀመር እንደዚህ አይሆንም ማለት አለ አይደለ? ትንሽ እድሜ ጋፕ አለ። ብዙ አይደል አለ ግን እሷም ቢሆን ያን ያክል እናንተ እንደምታወሩት ልጅ አይደለችም፣ ትልቅ ናት። ይመጣጠናሉ። ሴት ልጅ እኮ ባልና ሚስት 10 ዓመት ምናምን ሊበላለጡ ይችላል። እሱ ያለ ነው ችግር የለውም። ከዛም የባሰ ሹገር ዳዲ ምናምን የሚባል ሹገር ዳዲ የሚያጫውት ስንት አለ። እንደዛም ይኖራሉ። እሱ አይደል እኛ አሁን ስለሱ አይደለም ስለ እድሜው ምን አገባን እኛ የአርኪኦሎጂ ወይ እንትን ሳይንቲስት አይደለንም ማለት እንዴ። ስለ እድሜ እዚህ የሚከተንና የሚያስገባን ነገር የለም። ስለ እድሜ ብቻ ሳይሆን አሁን ምንድነው የምናደርገው ነው? ይሄ ሰውዬ ቤትህን አይቷል። በየሰዓቱ ሊመጣ ይችላል። በማንኛውም ሰዓት ሊፈጠር ሊከሰት ይችላል። ስራህንም አይቷል። አድርገን ይሄን ነገር ማስተካከል የምንችለው ለእናቴ ቀላሉን ነገር ግን አለ አንተ የምትቀበል ከሆነ እኔ ሐሳባይ ተውጣ አትወጣ ከዚህ ቤት የትም አትሄድም። በቃ ይችላል። አንተ ምን አገባ ለባለ ትዳር ማለት ነው? እኔ እኮ ደጋግሜ ነገርኩ። እቺ ልጅ እህቴ ብትሆን እንኳን እንዲህ ቤት ውስጥ መጥቶ ሊደነፋ ውጪ ነበር ማስቀረው እኮ። ሳሚ አንተ ምን ማለት ነው? ወንድ ልጅ እኮ ነኝ ሳሚ። በእናትህ ራስን እንደ ጀግናና እንደ ህንድ አክተር አትቁጠር። ጨቅ ሊያደርግልህ ይችላል፣ ሊወጋ ይችላል። ያርገኝ። ሴት ልጅ ከምትጎዳ እኔ ቢያንስ ራሴን መከላከል ይችላል። እዚህ ሆና መታ የሆነ ነገር ከአንተ በላይ ራሷን መከላከል ትችላለች። አትችልም። ድብድብ ደግሞ ትችላለች። ችላኑ ይኖር አይምሮ እኮ ልክ አይደለም እኮ ይኸውልህ፣ አይምሮ እስኪስ ድረስ ቁጭ ብላ ስትደበደብ በቃ እኮ እና ወይ ልታፈቅረውም ትችላለህ። አንተ እኮ እየተሸወድክ እኮ ነው። አሁን እዚህ ጋር ብታፈቅረው ማዛው ትጨርሰው ነበር ጉዳይ። ትናንት ራሱ እሱ መጥቶ ማለት ነው እንደዛ የሆነ ነገር ሲላል ብላ አፏን ከፍታ ስታየው ነበር። አንተ በማያገባ ነው ታፈቅረዋለች ራሱ አታውቅም። ዞሮ ከዚህ ቤት አትወጣም። ይችልሽ በቃ ውጣ ነው የምትሉኝ አይደለ? አትወጣ ሰማ ብቻ ነው የምትወስነው። የቤተሰቡን ውሳኔ ያሳው የኛን ውሳኔ ያሳው። እናንተ ለምን ቆይ አልገባ ያላችሁ? ሳሚ ውሳኔ አትወስን በቃ ይከብ እንደዚህ አይነት ውሳኔ ለአደጋ ላይ እሺ። እኛ ሳንኖር አሁን ሳሚ ባይኖር ትናንት አስበዋል ምን ሊፈጠር እንደሚችል? አንተ ታስገድለኛለህ እንዴ? ሳሚ ባይኖር ኖሮ ደባደበው እንዴት ነው አንተ? የኔም እኮ ያረንተኔ እኮ ጠላት አፈራው። አንድ ጠላት ጨመርኩ እኮ አየህ። እሺ አሁን እድሜ ላንተ ደስ ይበል። ምንድነው? እሺ ጠላት ጨመርኩ ማለት እዚህ ሰፈር ነኝ። ማታ ስንቀለቀል ሊወጋኝ ይችላል። ይኸው ጠላት ጨመርኩ። አንተ አትንቦቅ ሳሚ በቃ በዚህ እንደ ወንድ ነው እንኳን አይደል እኮ በቃ እዛም ውጪ ላይም ስትገናኝ መጋፈጥ ነው። እንዴ ልጆች ስላለኝ ነው እንጂ በልጅማ አታሳብሰን። ፈርቼ ምናምን አይደለም ልጅ ስላለኝ ነው እንጂ እሱ ይከብደኛል። ትንሽማ ፈርታል። ትናንት አየሁ
አውቆ እንደዚህ ልና ይሮጣል ወደ እኔን ለአፈር ድቤ ጥርሱን ላራግፈው ስል ሆዴን ጭምቅ አድርገህ ይዛረ እንደ በግድ ገላገልከኝ እና እንዳይመጣ ልቀቀኝ። በቃ ከእንግዲህ ማለት ነው ልቀቀኝ። በቃ ሲመጣ ልቀቀኝ እኮ ይኸውልህ፣ አሁን እዚህ እንደምትተው ሳሚ ውጪም ስትገናኝ አሁን ዛትካትን ትደግማታለህ። ለምን ይፈራል? አይደለም ለምን በአንተ ምክንያት ለምን ከሰው ጋር እንትን እንላለን? ስለኔ ፍርሃት እኔ በሱ ምክንያት ስንት ነገር አልሆንኩም እንዴ ሳሚ? በአንተ ምክንያት ነው በቃ። ለምን ስለማታውቃት ሴት አንተ ሌላ ጣጣ ውስጥ ትገባለህ? ወይም የምታውቃት ከሆነ ንገረን እያልን ነው አይደለ? ይኸው ሌላ ሰው የለም። አሁን በእናትህ ይሄን በዛ ማውራት አስፈላጊ አይመስለኝም። እንደኔ ማለት አሁን እናንተ ትውጣ ነው የምትሉት አይደለ? እሺ ትምጣና እሷ አውጣለሁ የምትል ከሆነ ትውጣ። እኔ ራሷን መከላከል የምትችል ከሆነ እኔ ምን አገባኝ? ለምን ጥርጋትል? ሌላ እናንተ እኮ ሌላ ነገር እያሰባችሁ ነው። የት ሄዳል? ምን አጋለሁ ነው? ሱቅ ብላ ወጣለች። ተገናኝ ቢገናኙ ከሱ ጋር ሱቅ ብላ ወጣለች። እስከዛሬ እንደውም አላማቸው ሌላ ቢሆንስ ሁለቱ ተስማምተው እስከዛሬ ወጣታ አየህ ወጣታ ማለት ወጣውን ከሱ ጋር ተገናኝታ አላማቸው ሌላ ቢሆንስ እሱ ከመጣ በኋላ ወጣች አይደለ? ሱቅ ብላ አንተም በእጃቸው ለማስገባት ቢሆንስ ጅል አትሁን። ንገረው በእናትህ ጓደኛዬ እኮ ሳሚ በቃ ሌላ ችግር ውስጥ እኔ ሳስረዳው ካልሰማ ሌላ ችግር ውስጥ ከምንገባ ትውጣ። በቃ ትምጣና ትሄጃለሽ አትሄጂም አለ ሄዳለሁ የምትል ከሆነ በቃ ሻንጣን ስለዚህ ተስማምታል። የት ሄዳችሁ ነው? አብራት ነው እንደወጣችሁ ጭራሽ እኔ እኮ ሱቅ ሄደሽ መስሎኝ እኮ ነው። ብቻሽን ከእንግዲህ አንቺ አትውጪ። ሊያገኝ ይችላል በማንኛውም ሰዓት። ሰፈሩን አይቷል። በኋላ ጉሮሮሽን አንቆ ይዞሽ ቢሄድ እኛ አይመለከትም። አንፈልግሽም እራሱ ማለት ነው። አይወልሽ አሁን ላይ እዚህ ጋር ቁሜት ነው የምትሄደው። እስቲ ልረፈና ትደክሙ ከፀሐይ ላይ እኮ ነው የገባነው። ለዚህ ነው አናታ የሚበሳ። አንዳንዴ ሴቶች አስቸጋሪ ፍጥረቶች ናቸው። ግን መምታት እጁን እንዲያን እኮ መምታቱ ልክ አንተ መምታት እኮ አትፈልግ ይሆናል፣ ግን በጣም ያስገድደዋል። እሱ በግድ በቃ እነሱ ናቸው እጅን ይዘው ወስደው እንድትመጣ ያለቅሱትም እነሱ ቀር ሌላ ችግር ይፈጠራል። ይኸውልሽ እናት አሁን ማለት ነው ችግር ውስጥ ከተሽናል። ይገባሻል አይደለ? እዚህ ቤት ድረስ መጥቶ አይቷል። ይሄን ልጅም ሊገለው ሁላችንንም ሊያጠቃል። ደግሞ ሱቅ አትበይ ውጪ ላይ በማንኛውም ሰዓት ቢያገኝ የት ነው የሄደችው? አንቺንም ሁለታችሁም ሴት ናችሁ። ያለ ወንድ አትውጡ። አንቺውን ነገር እንዳትኙ። ያለ ወንድ አትውጡ። ወንድ ከሌለ አብራችሁ አትውጡ። በቃ እኮ ነው አብሬያችሁ እሄዳለሁ። መውጣቱን ስትፈልግ ምን አንተ ወንድ ሆነ አንተ ወንድ ነኝ። በቃ እነሱን መጠበቅ አይተዋል። ሰውዬ እንዴት እንደሚያስፈራ ያስፈራል። እሱማ በስመ አብ ፊቱ ራሱ ያስፈራል። ተደብቃል ነበር እንደዛ ውስጥ። አሁን እሱ ከሄደ በኋላ እንደ ጀግና ያጫውታል። በቃ እኛ ማንም ይሁን ማንም አንፈራው። አሁን እኔ እሷን ጠይቀኝ። ሲቀጥል ባለፈው ምንድን ነው የምጠይቃት? ተዋት አይደለም ትሄጃለሽ አትሄጂም የሚለውን ነገር በቃ አልሄድም። በቃ እኔን ጠየኳት። የትም አትሄጂም እና ይጨርሰን እዚህ መጥቶ ጠየኳት። አሁን ትሄድ እያልክ አልነበር እንዴ ሳሚ? ትሄድ ግን አትሄድማ። እሺ አትልም። ብትሄድማ ደስ ነው የሚለኝ። ለምን አትሄጂም? ቆይ አንቺ በቃ ሰውዬውን እኛ እናስፈራራልሻለን። እዚህ ያላስፈራራው ሌላ ቦታ ታስፈራራው። ሳሚ በእናትህ ቤት መጥቶ እኮ ደብድበው እኮ ነው የሄደው ማለት ነው። ከዚህ ሰውዬ ጋር በስነ ስርዓት ግንኙነት ሊኖራችሁ ይችላል። አንተ ራሱ አትጣጣም። ይሄ ራሱ እሱን ይዟት ምንድነው ግንኙነት የሚኖረን? ከዛ ደግሞ ሰውዬውን አውቀዋለሁ፣ ጎረቤቴ ነው፣ ገለመሌ ነው፣ ቤተሰብ ነው ምናምን ትላለህ እኮ እሱ። አንቺ እኔን ታውቂኛለሽ? እኔ እሱን አላውቀውም። እሱን አንተን ራስህ እኔም አላውቅሽም። እፈራለሁ ማለት እፈራለሁ። ለምንድን ነው የምትፈሪው? ከዛ ሰውዬ ጋር ያለው ነገር እውነቷ ነው። የሆነ ነገር በቃ አየህ። ለምን አንተ ከእሱ ጋር ግንኙነት አለ? ሳሚ ያማል እንዴ? የምታምነው ሰው አንተን ነው። ሳሚ ስነ ስርዓት ማቲ፣ ቆይ ከዚህ ሰውዬ ጋር ግንኙነት አለ ወይ? ያማል እንዴ? ነገርኩህ፣ የቅርብ ሰው ዘመን ነው። በቃ ከዛ እኮ የቅርብ ሰው ነው ስትል መጠርጠር ነበረብኝ እኔ ሲጀመር። አይደለም ሳሚ፣ አንድ ነገር ግንኙነት ይኑርና ይሄ ሰውዬ ልድረስበት አሳያለሁ። አንተ እኮ ቤት ድረስ እናውራም። በቅርብ ወጥተባቸው ዘመዴ እንደሆነ ብቻ ነው የማውቀው። ዘመዴ እኮ ዘመድ ነው አመጣው ቤታችን ድረስ። እኔ አላውቀውም። በቃ እንደዚህ አንቀራረብም። አሁን በቃ እሺ፣ አንጨቃጨቅ ሳሚ። አጎት አክስት ምን በቃ በዚህ ልጅ ምክንያት አንገማመት። ይኸውልህ የምትወጪ ከሆነ ውጪ። አልወጣም። ለምንድን ነው የማትወጪው? ባልሽ እኮ ነው ሰውየው። ቆይ ሳሚ ዝም በል። ፍፄው ምንድን ነው ያለው? ጥሩ ሰው ነው ስትል አልነበረ እንዴ? ስለፈራች በቃ መጥፎ ሰው ነው።
መጥፎ ሰው ማቀው መጥፎ ነው። ከቤተሰብ ጋር ተገናኝቶ አይደለም የሚኖረው። ስለዚህ ታውቀዋለህ። አንዴ ጥሩ ሰው ነው፣ አንዴ መጥፎ ችግር አለበት። ይሄ ሰው በቃ መጥፎ ሰው ነው። አይተሃል አይደል? ቼክ ማረገኝ መጀመሪያ ሲጀመር ይኸውላችሁ እናንተ አንዳንድ ነገሮችን ስታወሩ ይሄ ሰውዬ አስወጥታችሁ ነው መሆን ያለበት። አሁንም መማከር ያለበት አንተ ወጣ ነው። አልወጣም። ምን ውጣ፣ እውነቱን ነው። እኔ ምን አደረኩ? ይውጣ። ሳሚ ይቆጫችኋል፣ ግን ምንም የሚቆጨን ነገር የለም። ወሬ እየለቀመውላ ሊያደርስ ይችላል። ታው እንደዚህ አትበሉ ሳሚ። እሱ ብዙ ነገር አሳልፈናል። ወይ ዞር በል እስኪ። ቆይ በአንድ ሴት ምክንያት እንደዛ እንገባ። እውነቱን ነው። ራቅ እንጂ ከዚህ አንተ እንደመጣ ነው። ራቅ ብለህ ጥፋ፣ ወደዛ ወደ ሌላ ሰፈር። እዚህ ጋር ተወሽ ብራዳምታ እንትን ይመስል ብርም አልያዘም። የት ነው ሄድ የምትለው? ድመት እንደ ድመት ግድግዳ ስር ተለጥፎላል እኮ እያዳመጠ አንዴ እዚህ ሰፈር እንዳለ አይን ነው ማለት። አሁን አንቺ ተናገሪ በቃ። ትወጫለሽ አትወጪም? አጩብኝ በእናትህ ጭራሽ በቤት ለነገሩ እውነትሽን ነው። እኔም ለአንቺ ስል ነው በቃ ይሄን ሁላ ነገር ማለት ነው። ቆይ ምንድን ነው የምናደርገው? ዝም ብለን እኮ ነው እየተንጫጫን እየለፈለፍን። እኔ ምን አውቃለሁ ሳሚ። እኔም እኮ አማራጭ ስላጣሁ ነው። እሺ አንቺ 2 ወር ሙሉ ነው እዚህ መሆኑን የምትፈልጊው? አዎ 2 ወር ብቻ ታገሱኝ። በቃ ፕሮሰስ ያልቃል፣ እወጣላችኋለሁ። ከዛ በኋላ እቤት ሆነሽ ፕሮሰስሽን አትጨርሽም? አሁን ከሰው ጋር እኮ ነው። ለምንድን ነው የማትታወቀው? ቤተሰብ ዘመድ የለሽም? የለኝም። የለሽም? እናት አባት የለኝም። ለዛ ነው እኮ በቃ ቤተሰብም የላትም። ግን ምን ታርግ ይቺ ልጅ በእግዚአብሔር። አንተ ሳሚ ተው፣ ይሄንን ቪዲዮ ላይ አይና ደግሞ ሌላ ጣጣ ያመጣል። ኧረ ገኒ ምንድን ነው አይደለም። አንቺ ባለ ትዳር እኮ ነሽ፣ ገና አልፈታሽም ማለት ምን አውቃለሁ። ቀለበቷን እንኳን ሳታወልቅ እዚህ መታንተ ይሄ እንደማወልቅ ይበናል። አንተ ምን አንተ ነህ ምን አባቱ አሁን ወንድ ትመስለህ። ቢመጣ እኮ አሁን ጉርጓድ ነው የምትገባው። እዛ አንቺ አመድ ውስጥ ገብቶ ቅድም እዛ ከሰሉት አሉቂኝ ቀለበት እንዴ ሲያየው ራሱ የልብ ልብ ይሰማል። ናቲ ነው ብር የለውም የት ነው የሚሄደው? ሳሚ ያልከሰከሰው ውሻ ይመስል የባጃጅ እንኳን አለ ብር ስጠው የታል እንጋ ስጠውና ወደዛ አባረው ብር ግዴታ ነው። እሺ አትቆጣው በእናትህ። እኔ ያሳዝነኝ። እኔ ምን አባቱንም ጨም እንትን የሚለው የሚመላለስ እንዴ እስቲ ተጫጫው መስጥል ነበር ይኸው ቋቁም እዛው ሰተት ለምገባ ካፌ አይደል? ዝም ብለህ አትወጣጥ። ይሄ እኮ ካፌ አይደል? አትወጣጣ። ቆይ ምንድን ነው የምትዘጋበት? ወጥቶ ነው የሚዘጋው። ካፌ አይደለም ይሄ። ዝም ብለህ አትወጣጥ። ዝም ብለህ ነው ወረቀት ይዞ በእኔ ጣጣ አንተ ችግር ውስጥ እንድትገባ አልፈልግም። ባለፈውም አንተ ነህ ግርግር የምትፈጥረው አይደል? ግርግር ራስ ግርግር ምንድን ነው? በአግባቡ በስርዓቱ አውርተን ባለቤቴን ይዤ ልሄድ፣ አለበለዚያ ማይሆን ከሆነ እሱን ባለቤቴን አንተ ቤት እያለች ለምን አትንከባከባትም? አሁን እዚህ ከመጣች በኋላ ችግር ከምትፈጥር ቤት እያለች አንተ ቤት ያለውን ነገር ምን አንተ አላየህም? እስቲ አትቆጣው። እሱን ለምንድን ነው የምትቆጣው? ቆይ አስገድደ እንዳያገባት በደንብ ያስታውቃል። ይሄ ደግሞ ወንጀል ነው። ገብቶሃል? መረጃ እንኳን አምጣ ስትባል አላመጣም። አስገድደ መጀመሪያ መረጃ የምትጠይቀኝ የት ነው የተዋወቀው? አንተ እኔ መረጃ አመጣለሁ እንዴ? አላመጣም ለአንተ የሰው ቤት መተህ እንደዚህ ችግር አትፍጠር። ይቺን ልጅ ለማውሳድ ማስረጃ ያስፈልጋል። ይሄ ሰው የሚያስቆመው ሰው የለም። ሳሚ ዝም በላ። ይኸውልህ አሁን የምትፈልጋት ከሆነ የምትወጣ ከሆነ ራሷን አማክረን፣ እሷ ፈቃደኛ ከሆነች ትውጣለህ። እሷ ታውቅኛለች፣ እንደምወዳት ተከባብረን ተፈቃቅረን እንደምኖር ስለምታውቅ ይሄን አትዋሸን በእናትህ። ባለፈው በስልክ ስታወራ አንተ እዚህ ምን አስበህ ምን መደለል ፈልገህ እንደሆነ እዚህ ደብቀህ ራሷ ናት የመጣችው። አንተን ራሱ መናታውን እሱን አጨቅጭቀው። አንተን ራሱ አጨቅጭቀው። ምንድን ነው እኔን የምትፈልገኝ? ሰውዬ ምንድን ነው እኔን የምትፈልገኝ? ምን ስለሆንክ መጥሪያ ነው። ከስሻለሁ። የምን መጥሪያ? ዝም ብሎ ነው ትላለህ። እሱን በህግ ፊት እንደዛ ትላለህ እንዴ? ሳሚ ሰውየውን እያየው እንዴ አንተ ከሶኛል። ቆይ እስቲ ምን አድርጌ ነው? እኔ እራሷ እኮ ናት የመጣችው። አንተ
ባለቤቴን ግን ምን አባቴ ሊሆን ነው? እሷ ትሄዳ ሚስትህን ይዘህ መሄድ ትችላለች። እንዴ ይሄ ነው እያለ ያለው እኮ የሰው ሚስት በመውሰድ ወንጀል እኮ ነው የተከሰስከው። በቃ ስለዚህ አንተ አግብተሃል እንዴ? ምንድን ነው ማገባት? እያያ እንዴ ምን አገባውና ነው አንተ? ልቀቃት። አንተ ምን ሆነ ነው? ምን አገባህ? ለምንድን ነው ሊገላት እኮ ነው የሚወስዳት። አይ ምን አገባህ? ሳሚ ራስን ተከላከልሽንታ ያለው ምን ሊሆን ነው? ቆይ ልቀቀው፣ በእናትህ ቆይ ምንድን ነው የሚለው? ቆይ ሊሆን ነው? በእናትህ ልቀቀው እንዴ! እስቲ ወንድ ብትሆን እኮ አትከሰኝም ነበር አንተ። አንተ እስቲ ዝም ሳሚ ተከሳል። ይሄ ደግሞ ማህተም ያለው በስነ ስርዓት ከፖሊስ ጣቢያ የተጻፈ ማስረጃ ያለው ነገር ነው። ለምን ሚስቱን ይዘህ አይሄድም? ደብድበህ አይደለም እሱ ፖሊስ ጣቢያ የምትወስደው። ህጉን አክብሮ ፖሊስ ጣቢያ መሄድ ካለብን ሄደን እናወራቸዋለን። ግን እዛ ስንሄድ ለምትሰራው ነገርም እለዋ ላይ ለምታደርገው ነገርም ምስክር ሄደሽ ትናገራለህ። ምንም አታመጣም። ይኸውልህ እኛም ሰምተናል እያንዳንዱ ያወራውን ነገር። እኔ በዛ የምጨነቅ ሰው አለ ታውቂኛለሽ። አየህ እንዴት እንደሚሆን ሳሚ፣ በእግዚአብሔር ቆይ እንዴት ነው የሚሆነው? ይላል ሚስቱ እኮ ናት። ታውቂኛለሽ። አውቃለሁ። የምጨነቅ ሰው እንዳለ ታውቂያለሽ። አውቃለሁ። ይሄንን ሁሉንም አንነካውም። እኔን ስርዓት ታስይዛለህ። እስኪ አስይዝ ሁሉንም ነው ሳሚ፣ አንተ በእኔ ጉዳይ ችግር ውስጥ አንተ ለምን ሚስትህን ይዘህ ከሳኝ አይደለ? እዛ እንገናኛለን በቃ። ከዛ አንተም ግን የራስህን ነው የሚሄደው። ሰማኸኝ? እኔን ወንድ ነህ እስኪ ይዘኝ ሂድ በቃ። በእናትህ ለምን ይዘኝ አትሄድም? እዛ ፖሊስ ጣቢያ ትናገራለሽ። ይሄ እኮ መጥሪያ ነው። ድጋሜ እንዳመጣለህ አንተ ደግሞ አሁን ስናገር በማያገባ ነገር ገብተህ ከምንድን ነው የማያገባኝ? ገባህ ማለት ነው። ታሰርክ ማለት ነው። ማነው የሚያስገድል? እኔ ምን ላድርግ? ግራ ገባኝ። ሳሚ በቃ እዛው እንገናኛታለን። ይዟት አይሄድም። ገነት እራሷ ፈቅዳ ከአንተ ጋር አሳምናት ከሄደች ትሄድላለች። ካለበዚያ ግን መቼም አትሄድም። በቃ እና ልትታሰር ነው። ግን ደግሞ አስቢ፣ አይምሮሽ ላይ አስቢ። አስከሰሽው። አይ ምንም አይሆንም። እሱ አስታሰረ እኮ ምንም ምንም አይሆንም። ምንድን ነው ምንም አይሆንም? ይሄንን አንብብ። መጥሪያ እኮ ጋንዲ ምንም አይሆንም። ይሄ ወረቀት ነው የማይረባ። ራስህን እንደውን እየሰማኸኝ ነው? እኔ ምስክርም አንተ አሁን እዚህ ጋር በቃ እንትን የምትለው ምስክር የለውም ምናምን ብለህ ሊሆን ይችላል። ከዛ የበለጠ ራስህ ላይ ችግር እንትን ትላለህ። ገባህ? ተረጋጋ። አሁን እኔ ይዤ እሄዳለሁ። ሚስቴን ይዤ እሄዳለሁ። እየሰማኸኝ ነው? ሚስቴን ይዤ እሄዳለሁ። ይሄ ሰውዬ አይሰማንም እንዴ? በራሷ ፍቃድ ካልሆነ ከዚህ ቤት አትወጣም። ታሰስኩ አይደል? እዛ እንገናኛለን። በቃ ፖሊስ ጣቢያ እንገናኝ። እሷንም ይዘና ፖሊስ ጣቢያ እንመጣለን። ነቀጣ አንቺ ና ሳሚ፣ ያዘው ለሁለት ካልያዝ ነው ማን ተማችለው እንዴ? ውጣይ ሌባ። አያ ወንድ እኮ ነኝ። እንዴት እንዳስወጣሁት ውሻ እና ታዲያ ብቻዬን ነው ያስወጣሁት። ሲጀመር እናንተ ብቻ ናችሁ የምትሉት። በኋላ አሁን አንተ እስቲ ሰው ልጅ ይኸውልሽ፣ አሁን ያለም ነገር ሰሚኛለሽ? ይሄ ሰውዬ ማለት ቀለበቱንም አልቅልህ። ነገ ፖሊስ ጣቢያ ትሄዳላችሁ። በቃ ሳሚ በወንጀልና ወንጀል እየሰራ ነው። አንዴ ገብቼበታለሁ እስከ ጥግ ድረስ ሄዳለሁ። በቃ አንተ እኔና መከራዬን የምታሳየኝ ለምንድን ነው የምትመጪኝ? አንቺ ደግሞ ዝም ብለሽ የት ልትሄድ ነው? ና እሺ፣ ቆይ ና ሳሚ፣ ቆይ እሺ። እሰይ ገና ጉድ በየእስር ቤቱ ስትንዛዛ እኔ አለሁ። አንቺ ምንም እንዳትፈሪ፣ ከአሁን በኋላ ምንም እንዳትፈሪ። እኔ አለሁ። ይኸውልሽ ምንም አይነት ነገር ቢመጣ የሰው ሚስት አለው ኧረ አይባልም። አንተ ሰበበኛ እኮ ብቻ አመሰግናለሁ።